ሰበር ዜናም አድማጭ ተመልካቾቻችን ይህ የናንተው የኛው ከውሰር ሚዲያ ነው። ምሽትና ሌሊቱን የተሰሙ ሰበር ዜናዎችን አስደምጣችኋለሁ። ዓለማችን እንደገና ተጨነቀች፣ ጦርነቱ እንደገና ተጀመረ። ኩዌት፣ ኳታር፣ ባህሬንና ጆርዳን፣ ሶሪያ ጆሮን በሚያደነቁር ልብን በሚያሸብር ከባድ ግዙፍ ፍንዳታም እየተናወጡ ይገኛሉ። ኢራን የአሜሪካ አሸርጋጅ አሾክሿኪ ግብረ በላ በሚል በጎረቤት ሀገሮቿ ላይ እንደገና አዲስ ጦርነት ከፍታባቸዋለች። እሳት እያዘነበችባቸው ትገኛለች። ኢራን ታዲያም ገና ይቀጥላል ማለቷን ተከትሎ ይሄው መከራም እልቂትና ከባድ ጦርነት ወደ ኢማራትና ሳውዲ አረቢያ ጭምር ሊዛመት ይችላል የሚል ከባድ ስጋትና ጭንቀት ተፈጥሯል። በሌላ በኩል አድማጮች አሜሪካ ኢራንን እየወገረቻት ትገኛለች። በሰማይም በባህርም ከታችም ከላይም ባልተቋረጠም ተከታታይ የምሽትና የሌሊት ከባድ ጥቃት እያናወጠቻት ትገኛለች። በርካታ የኢራን ግዛቶች በአሜሪካ የጦር ጀቶችና ሚሳኤሎች ነፍረዋል፣ ታርሰዋል። በርካታም ኢራናውያን ተገድለዋል፣ በርካቶችም ቆስለዋል። ዝርዝሩን ታደምጡታላችሁ። አድማጮቻችን በውቢቷ ደሴ ከተማ ወሳኝ ቦታ ላይ የንግድ ሱቅና ዘመናዊ መኖሪያ ቤቶችን በተመጣጣኝ ዋጋ እየሸጥን እንገኛለን። የንግድ ሱቅና ቤት የምትፈልጉም ተሽጦ ሳያልቅባችሁ በእነዚህ ቁጥሮች ፈጥናችሁ ደውሉም። አድማጮች ዱባይ ላይ መሽገው በርካታ ኢትዮጵያውያንን ሲያሰቃዩ ሲዘርፉና ሲያንገላቱ የነበሩም እጅግ አደገኛና ተፈላጊ የሰው ንግድ ላይ የተሰማሩ ደላሎች በቁጥጥር ስር ዋሉ። እነዚህ እጃቸው በካቴና ተጠፍንጎ በዱባይና በኢትዮጵያ መንግስት ትብብር ተይዘው ወደ ኢትዮጵያ አዲስ አበባ የገቡት ቁጥር አንድ ማፊያ ወንጀለኞች በርካታ ሀበሾችን በተባበሩት አረብ ኤሚሬት ዱባይ አካባቢ ማለት ነው መከራ እየጋቱ እየዘረፉ እያሰቃዩ የነበሩ መሆናቸው ተሰምቷል። እነዚሁ ወንጀለኞች ከዚህ አለፍ ሲልም ወደ ሊቢያ በኩል ሰዎችን በመሸጥና በማሻገር በርካቶችን ለስቃይና ሞት ዳርገዋል። ምን የተባለው ዝርዝሩን ተሰሙታላችሁ። አድማጮቻችን ፕሮግራሙን ማድመጥ ስትጀምሩ ላይክና ሼር ማድረጋችሁ እንዳትረሱ። አሁን በቀጥታ ወደ ዝርዝር መረጃዎቹ እናሸጋግራችኋለን። ይህ ከውሰር ሚዲያ ነው። በድጋሚ አገርሽቶ የመካከለኛው ምስራቅ ቀጠናን ለከባዱ ጥረትና ጭንቀት የዳረገው የአሜሪካና ኢራን ፍጥጫም እንደገና እንደ አዲስ በተደጋገመ በከባድ የጦርነት አዙሪት ውስጥ ወድቋል። በድርድር ችግሩ ይፈታል ተብሎም ቢጠበቅም አልተሳካም። ዓለም በሙሉ ተጨንቋል። ወዲህም የአሜሪካው መሪ ዶናልድ ትራምፕ እመኑኝ ይሄ መጨረሻው የኢራኖች ጣፋንታ ነው፣ ይጠፋሉ እያሉ እየዛቱ በተከታታይ በአየርና በባህር ኢራንን እያወደሙ እያነደዱ ይገኛሉ። ወዲህም ደግሞ በሌላ በኩል ኢራኖች ሞት ለትራምፕ ጥፋት ለአሜሪካ በሚል የማይረታም የማይደክምና የማይዝለውን ፈርጣማ ጡንቻቸውን ወድረው አስቀድሞ መምታት አሾክሿኪውን ነው በሚል መርህ የጎረቤት ሀገሮቻቸውን የአየር ድንበር ጥሰው በመግባት የአሜሪካ የጦር ሰፈሮችና የዲፕሎማቲክ ቀጠናዎችን እየወቀጡ ይገኛሉ። ከሐሙስ ምሽትና ሌሊት ጀምሮ እስከ ጅሙዓ ረፋት ድረስ ከዚያም ምሽትና ሌሊቱን ካሁኗ እስከ ቅዳሜ ንጋት ድረስ በኩዌት፣ በሶሪያ፣ በባህሬን፣ በኦማን፣ በኳታርና በጆርዳን ሰማይ ላይ ያጓሩ ፈንድተው የሚፈነዱም አጥፍተው የሚጠፉ ሞት ያዘሉ በርካታ የድሮን መንጋዎችን በማዝመት መጠነ ሰፊ ጥቃቶችን ፈጽማ የአሜሪካ ወታደራዊ ቤዞችን እያንኮታኮተች ወዲህም ከኑግ ጋር የተገኘ ሰሊጥ አብረህ ውቀጥ በሚል የጎረቤቶቿን የሲቪል መሰረተ ልማቶችንም እያወደመች እያናወጠች የምትገኘው ኢራን ከባድ ስጋት ደቅናለች። በዚህ ጦርነት ዓለም በሙሉ ተጨንቋል። በድጋሚ ከባድ የኢኮኖሚ ቀውስ ይከሰት ይሆን የሚል ስጋት አየሩን ሁሉ ሞልቶት ይገኛል። አድማጮቻችን
የዓለማችንን ታላላቅ የዜና ወኪሎችን ዋቢ አድርጎ ሌሎችን በርካታ የመረጃ ምንጮች እየዘገቡት እንዳለው በዚሁ የኢራን የድሮን ጥቃት ሰለባ ከሆኑ ሀገራት መካከል ኩዌት ቀዳሚዋ መሆኑ ታውቆም በኩዌት የሚገኘው የአሜሪካ ወታደራዊ ሰፈር ላይ ባነጣጠሩ ጥቃት አንድ የራዳር ሲስተምን ጨምሮ በርካታ የጦር መሳሪያ መጋዘኖች፣ የሮኬት ማስወንጨፊያ ቦታዎችና የኩዌት ኤሌክትሪክ ተቋማትና የባህር ውሃ ጨው ማጣሪያ ማስወገጃ ተቋም በኢራን ድሮኖች የጥቃት ሰለባ የሆኑ ሲሆን ከኩዌት የጦር ሰራዊት አባላት መካከልም በርካቶች መቁሰላቸው እየተነገረ ይገኛል። በሌላ በኩልም በሶሪያ ደቡባዊ ክፍል የታንፍ ቀጠና የአሜሪካ ልዩ ወታደራዊ ማዘዣ ላይ በተፈጸመው የኢራን የድሮን ጥቃት አንድ ወታደራዊ የራዳር ሲስተምና በርካታ ወታደራዊ ሄሊኮፕተሮች የጥቃቱ ሰለባ መሆናቸው ታውቆም ከዚህ በተጨማሪም በርከት ያሉ የአሜሪካ ወታደሮችም የጥቃቱ ሰለባ ሆነዋል። የበንዲ እንዳለ አድማጮች የጥቃት ዱላዋን ወደ ባህሬን ያዞረችው ኢራን በባህሬን የሼህ ኢሳ አየር ኃይል ሰፈርን ታርጌት አድርጋ የአሜሪካ የጦር ሄሊኮፕተሮችና P8 የተሰኙ የስለላ አውሮፕላኖችን መቆሚያ ስፍራን በአጥፍቶ ጠፊ ድሮኖች ደብድባቸዋለች። ኦማን፣ ኳታርና ጆርዳንን በበኩላቸው ምሽትና ሌሊቱን በኢራን ሰው አልባ ድሮኖችና ሚሳኤል ጥቃት ከባድ ድብደባን ያስተናገዱ መሆኑ ታውቆም በኦማን የሚገኘው የአሜሪካ የራዳር መሳሪያዎች የጥቃቱ ሰለባ ሲሆኑም በኳታር የአል ኡደይድ አየር ኃይል ሰፈር ከባድና ተከታታይ የድሮን ጥቃት የተሰነዘረበት ሲሆን በዚህ ጥቃት ሳቢያም ሲቪላውያን ሰለባ መሆናቸው ተዘግቧል። የአሜሪካ ነዳጅ ጫኝ ተዋጊ አውሮፕላኖችን በግዛቱ ያስጠለለችው ጆርዳንን በበኩሏም ዱላው ደርሷታል። የዚሁ የምሽትና የሌሊት የኢራን ጥቃት ሰለባ መሆኗ ታውቆም ጥቃቱም በርካታ የአሜሪካ ወታደራዊ አውሮፕላኖችን እንዲወድሙም ሰበብ መሆኑ ነው ተጨምሮ የተዘገበው። ይህ በእንዲህ እንዳለ አድማጮች አሜሪካ በበኩሏ በማዕከላዊ እዝ ትዕዛዟም በፕሬዝደንት ዶናልድ ትራምፕ አዛዥነት ኢራን ላይ ተከታታይ የሌሊት ጥቃቶችን አፋፍማም ቀጥላ በርካታ ውድመቶችን አስከትላለች። አሜሪካ በታሪኳ እንደዚህ ያለ ውርደት ገጥሟት አያውቅም ይላሉ ተንታኞች። ሀያልነቷን ተቀናቅና እኩል በመፋለም ለውርደት የዳረገቻትና በቢሊየን የሚቆጠር ዶላር ኪሳራ ያመጣችባት ኢራንን በአጭር ቀናት አጠፋታለሁ በሚል ተከታታይነት ያለው ግዙፍ ጥቃት እየፈጸመች ብትገኝም አሜሪካ እስካሁን ግን እንዳሰበችው ኢራንን እንኳንስ ልታጠፋት ቀርቶ ማዳከምም ተስኗታል ነው የተባለው። ካለፈው ሐሙስ ምሽትና ሌሊቱን ጀምሮ ያለማቋረጥ እስካሁን ቅዳሜ ንጋት ድረስ በሁሉም የምሽትና የሌሊት ወቅቶች ተዋጊ አውሮፕላኖችንና ሰው አልባ ተምዘግዛጊ ድሮኖችን፣ ሚሳኤሎችን እንዲሁም የጦር መርከቦችን በብዛት ወደ ኢራን አሰማርታ ኢራን ላይ ከፍተኛ የጥቃት ማዕበል የከፈተችው አሜሪካ የኢራንን የባህር ዳርቻ የስለላ ጣቢያዎችና የራዳር ሲስተሞችን፣ የአየር መከላከያ ቤዞችን፣ የሚሳኤልና ድሮን ማምረቻ ቦታዎችን እንዲሁም የኢራን አብዮታዊ ዘብ መጠቀሚያ የባህር ላይ ጀልባዎችን ጨምሮ የኢራን ወታደራዊ እዝ ማዕከላትን የጥቃቷ ዋነኛ ኢላማ አድርጋ ከፍተኛ ድብደባ እየፈጸመች ትገኛለች። እንደ ዘገባዎች ተጨማሪ መረጃ መሰረትም አሜሪካ በዚህኛው የጥቃት ማዕበሏ በደቡባዊ ኢራን በባንዳር ካሜር ወደብ አቅራቢያ የሚገኙትን ጨምሮ በድምሩ 5 ያክል ድልድዮችንና የኢራን ሻህር አውሮፕላን ማረፊያም ክፉኛ ደብድበዋለች። በኢራን ተከታታይና ግዙፍ የሚሳኤል ድሮን ጥቃቶች በኳታር፣ በኩዌት፣ በባህሬን፣ በኦማን፣ በጆርዳንና በሶሪያ የሚገኙ የጦር ቤዞቿ የውጊያ ሄሊኮፕተሮቿን ጨምሮ በርካታ ወታደራዊ ሎጂስቲኳ የወደመባትና ከባድ በቀል ይዛ የተነሳቸው አሜሪካ በኢራን ላይ ተከታታይ ግዙፍ ጥቃትን በመሰንዘር ላይም ትገኛለች። አድማጭ ተመልካቾቻችን መረጃዎቻችንን ቀጥለዋል። አሁን ደግሞ ዱባይ ላይ የመሸጉ የሰው ንግድ ድለላ ላይ የተሰማሩ በርካታ ኢትዮጵያውያንን ያሰቃዩ፣ ያንገላቱም፣ የዘረፉ ወንበዴዎች በተባበሩት አረብ ኤሚሬትስ መንግስትና በኢትዮጵያ መንግስት ትብብር እጃቸው በካቴና ተጠፍንጎም በፌዴራል ፖሊስ ታጅበው ቦሌ አየር ማረፊያም ደርሰዋል። በርካቶች እየተነጋገሩበት ይገኛል። እነዚሁ የተያዙ ሰዎች እንግዲህ በርካታ ኢትዮጵያውያንን እያሰቃዩ እንደከረሙ ነው የተነገረው። ዝርዝር መረጃው እንደሚከተለው ይደመጣል። የኢትዮጵያ ፌዴራል ፖሊስ ከተባበሩት አረብ ኤሚሬትስ ዱባይ ፖሊስ ጋር በመቀናጀት በውጭ ሀገር ተደብቀው በርካታ ኢትዮጵያውያን ዜጎች ላይ ኢሰብአዊ ድርጊቶችን ሲፈጽሙ የነበሩ ዳውድ ተፈሪ ለገሰና ደስታ ተገኝ አበጋዝ የተባሉ አደገኛ ህገወጥ የሰው አዘዋዋሪዎችን በቁጥጥር ስር መዋሉን አስታውቋል። ሁለቱ ዋና አደገኛ ተጠርጣሪ ወንጀለኞች የተለያዩ የማታለያ ዘዴዎችን በመጠቀም 105 ዜጎችን በህገወጥ መንገድ ወደ ዱባይ በመውሰድና
ከ188 ሚሊዮን ብር በላይ ከተጎጂዎቹ በመሰብሰብ በርካታ ዜጎች ላይ ከፍተኛ የሰብአዊ መብት ጥሰት ሲፈጽሙ የቆዩ በመሆናቸው ኢትዮጵያ ፌዴራል ፖሊስ ከዱባይ ፖሊስ ጋር በመተባበር በቁጥጥር ስር ውለው ለሀገራችን ተላልፈው እንዲሰጡም ተደርጓል ይላል ፌዴራል ፖሊስ በመግለጫው። ኢትዮጵያ ፌዴራል ፖሊስ ከተባበሩት አረብ ኤሚሬትስ ዱባይ የኢትዮጵያ ኤምባሲ በኩል በደረሰው ጥቆማ ተጠርጣሪዎቹ ዱባይ ተቀምጠው ሀገር ውስጥ ባሉ ተባባሪዎቻቸው አማካይነት ወጣቶችን በመመልመል ወደ ዱባይ በመላክ በተዘጋጀ ማገቻ ቦታ በማቆየት በተለይ ሴቶች ላይ ጥቃት በማድረስ በማሰቃየት ከፍተኛ ወንጀል ሲፈጽሙ የቆዩ መሆናቸው ተረጋግጧል። የኢትዮጵያ ፌዴራል ፖሊስም ጉዳዩን ሲያጣራ ቆይቶ በሀገር ውስጥና በውጭ ሆነው በተቀናጀ መንገድ ወንጀሉን ሲፈጽሙ የቆዩት ዳውድ ተፈሪ ለገሰና ደስታ ተገኛ በጋዝ በግብረ አበሮቻቸው ላይ ፍርድ ቤት መያዣ ትዕዛዝ በማውጣት በውጭ ሀገር ያሉትን ከዱባይ ፖሊስ ጋር በትብብር በመስራት ተጠርጣሪዎችን በቁጥጥር ስር ውለው ሐምሌ 11 ቀን 2018 ለሀገራችን ተላልፈው እንዲሰጡም ተደርጓል። ተጠርጣሪዎቹ ምንም አይነት ሰው ወደ ውጭ መላክ የሚያስችል ህጋዊ ፍቃድ ሳይኖራቸው በተቀናጀ መልኩ በተለያዩ ካምፓኒዎች ስራ እናስቀጥራቸዋለን በማለት ከ2015 ጀምሮ በርካታ ዜጎችን ከተለያዩ የኢትዮጵያ አካባቢዎች በመመልመል ሐሰተኛ መረጃዎችን በማሰራጨትና ያልተገባ ተስፋ በመስጠት ከአንድ ሰው ከ320 ሺህ እስከ 600 ሺህ ብር በመቀበል በማታለያ የቱሪስት ቪዛ አዘጋጅተው በመላክ በሀገር ውስጥ ባሉ ተባባሪዎቻቸው በተከፈተ የባንክ አካውንት ገንዘቡን በኢትዮጵያ ብር በድርሃምና በሪያል ገቢ የሚያደርጉ መሆናቸውንም ፖሊስ ደርሶ ገንዘቡን የከፈሉ ተጎጂዎች ዱባይ እንደገቡ በጉልበት ስራ ላይ እንዲሰማሩ በማድረግ ከተጎጂዎቹ ኮሚሽን በሚል ተጨማሪ ገንዘብ በማስከፈል እንዲሁም የ2 ወር የቱሪስት ቪዛ ሲያልቅ የ2 ዓመት የመኖሪያ ፈቃድ እናሰጣቸዋለን፣ ነገር ግን ተጨማሪ ክፍያ ካላመጣችሁ ወደ ኢትዮጵያ ትመለሳላችሁ በማለት በአንድ ሰው 1200 ዲርሃም እንዲከፍሉ በማድረግ በዜጎች ላይ ከፍተኛ ግፍና ስቃይ ሲያደርሱ ቆይቷል ብሏል ፌዴራል ፖሊስ በምርመራው። ተጠርጣሪዎቹ ተጎጂዎችን ከዱባይ ኤርፖርት ከተቀበሉ በኋላ ሰዎችን የሚያከማቹበት ማገቻ ቦታ በመውሰድ በአንድ ክፍል ውስጥ በርካታ ወንዶችንና ሴቶችን በማገትና ምግብ በ8 ቀን አንድ ጊዜ ብቻ ደረቅ ሩዝ በመስጠት ለከፍተኛ ረሃብና እንግልት የዳረጓቸው ሲሆን በተለየ መልኩ ደግሞ ሴቶች ላይ ጾታዊ ጥቃት ሲያደርሱም መቆየታቸው ተደርሶበታል። የኢትዮጵያ ፌዴራል ፖሊስ በተጨማሪ ባደረገው ክትትል በሀገር ውስጥ ሆነው ዱባይ ካሉት ግብረ አበሮቻቸው በሚሰጣቸው ትዕዛዝ ሰዎችን መልምለው በመላክ የባንክ አካውንት ከፍተው ገንዘብ ሰባሰቡ የነበሩት አንደኛ ብዙአየሁ አውግቸው በኃይሉና ሁለተኛ ራህመት አበበ ሸቴ የተባሉ ተጠርጣሪዎችን በቁጥጥር ስር አውሎ ምርመራውን በስፋት ማከናወን ላይ ይገኛል ፖሊስ። አድማጭ ተመልካቾቻችን እንግዲህ እነዚህ ወንጀለኞች መያዛቸውን ተከትሎ በጣም በርካታ ሰዎች ደስታቸውን እየገለጹ እኔም ተጠቅቼ ነበር፣ እኔም ላይ ጥቃት ፈጽመዋል እያሉም በሶሻል ሚዲያም ተጨማሪ መረጃ እያወጡ ይገኛሉ። እንግዲህ ቀጣይ የሚኖራቸው ሁኔታ እየተከታተልን እናስደምጣቸዋለን። አድማጮቻችን የዕለቱ ዜናዎች አብቅተዋል። እነዚህን የሚያማምሩ ቤቶችና የንግድ ሱቆችን ነማል ኢንጂነሪንግ ደሴ ተቋም ሰፈር ላይ አቅርቦላችኋል። በርካቶች እየሸመቱ እየገዙ ባለቤትና ባለሱቅ እየሆኑ ነው። እናንተም ሳያልቅባችሁ ቶሎ ሸምቱ። በእነዚህ ስልክ ቁጥሮች ደውሉልን። በያላችሁበት ሰላም።